ይስጥልን ውድ ተመልካቾቻችን እንደምን አምሽታችሁ። ሚያዝያ 20 2018 የናሁ የምሽትን ዜና የምናደርስበት ሰዓት ላይ እንገኛለን። ዜናዎቹን በመምራት ሰናይ ንጉስ ያለው አብራችሁን ቆዩ። አርዕስተ ዜና። የህዝብ ተወካዮች ምክር ቤት የ80 ሚሊዮን ዩሮ የብድር ስምምነት አጸደቀ። ህወሓት በዚህ ሳምንት ለትግራይ አዲስ ፕሬዝዳንት ለመምረጥ ተዘጋጅቷል ተባለ። ከውጭ ኢራን የመከላከያ ቴክኖሎጂዋን ለሻንጋይ የትብብር ድርጅት አባል ሀገራት ለማካፈል ዝግጁ መሆኗን ገለጸች። ለምሽት ከያዝናቸው በዝርዝር ወደ ምንመለከታቸው የሀገር ውስጥ መረጃዎቻችን ስናልፍ የህዝብ ተወካዮች ምክር ቤት የ80 ሚሊዮን ዩሮ የብድር ስምምነት አጸደቀ። የህዝብ ተወካዮች ምክር ቤት በዛሬው በ17ኛ መደበኛ ስብሰባው የሀገር በቀል ኢኮኖሚ ማሻሻያ እቅድን ለማገዝ ከፈረንሳይ የልማት ኤጀንሲ የቀረበውን የ80 ሚሊዮን ዩሮ የብድር ስምምነት በሙሉ ድምፅ አጽድቋል። የመንግስት ተጠሪ ሚኒስትር ዴኤታ ዶክተር ምህረቱ ሻንቆ ለምክር ቤቱ እንዳብራሩት ፋይናንሱ በቀጥታ ወደ መንግስት ግምጃ ቤት የሚፈስ ሲሆን ኢኮኖሚ ማሻሻያውንና የኢነርጂ ዘርፍ እንቅስቃሴዎችን ለማጠናከር ይውላል ተብሏል። ብድሩ በአመት 1.1 በመቶ ዝቅተኛ ወለድ የሚታሰብና የ5 ዓመት የችሮታ ጊዜ ጨምሮ በ15 ዓመት ውስጥ ተከፍሎ የሚጠናቀቅ መሆኑ ተገልጿል። የብድር ስምምነቱ ከሀገሪቱ የብድር ስትራቴጂ ጋር የተጣጣመ ከመሆኑም በላይ መንግስት የዋጋ ንረትን ለማረጋጋትና የገቢ አሰባሰብን ለማሳደግ ለጀመረው ጥረት ተጨማሪ አቅም እንደሚፈጥርም አመላክቷል። ምክር ቤቱም ረቂቅ አዋጁን መርምሮ በአዋጅ ቁጥር 1414/2018 አጽድቆታል። ህወሓት በዚህ ሳምንት ለትግራይ አዲስ ፕሬዝዳንት ለመምረጥ መዘጋጀቱ ተገለጸ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከ2 ሳምንታት በፊት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደን የስልጣን ጊዜ ለ1 ዓመት ማራዘማቸውን ተከትሎ ህዝባዊ ወያኔ ሓርነት ትግራይ ህወሓት ሹመቱን እንደማይቀበለውና ከጦርነቱ በፊት የነበረውን መንግስት ለመመለስ መወሰኑን መግለጹ ይታወሳል። በ2012 ዓ.ም የነበረው መንግስታዊ ምክር ቤቶች ለመመለስ ባለፉት 10 ቀናት ውስጥ ከድርጅቱ ስራ አስፈጻሚ ኮሚቴ ጨምሮ የማዕከላዊ ኮሚቴ፣ የዞን፣ የወረዳና የከተማ ምክር ቤቶች ስብሰባ እያካሄደ ይገኛል። ህዝባዊ ወያኔ ሓርነት ህወሓት በመጪው ሚያዝያ 23 ቀን 2018 ዓ.ም የክልሉን ምክር ቤት ስብሰባ እንደሚያካሄድና አዲስ ፕሬዝዳንት ለመምረጥ ዝግጅት እያደረገ መሆኑን የወጡ መረጃዎች አመላክተዋል። አዲሱ ፕሬዝዳንት ማን ሊሆን እንደሚችሉ በእርግጠኝነት መናገር ባይችሉም የድርጅቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል፣ የጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ ወይንም በፕሪቶሪያው ስምምነት ወቅት አንዱ ተደራዳሪ የነበሩት ዶክተር ፍስሐ ሀፍተ ጽዮን ሊሆኑ እንደሚችሉ ተሰምቷል። ከሰኞ ጀምሮ ለመጪው አርብ የምክር ቤቱ ጉባኤና ለምርጫው የሚያስፈልጉ ዝግጅቶች እየተደረጉ ነው ተብሏል። ጊዜያዊ አስተዳደሩ ሙሉ በሙሉ ፈርሶ በቀድሞ መንግስት ከተተካ በኋላ ክልሉ በጊዜያዊነት በኮማንድ ፖስት እንዲመራ የማድረግ እቅድ መኖሩን ተሰምቷል። የቀድሞ መንግስት ሙሉ በሙሉ ወደ ስራ እስከሚገባ ድረስ ጊዜያዊ አስተዳደሩ ፕሬዝዳንት በኩል የሚሰጡ መመሪያዎች ተግባራዊ እንዳይሆኑ ቢወሰንም አገልግሎት ሰጪ ተቋማት ግን መደበኛ ስራቸው እንዲቀጥሉ መመሪያ መውረዱ ነው የገለጹት። ድርጅቱ ከፌዴራሉ መንግስት ጋር የገባበትን ውጥረት ተከትሎም ከአንድ ወር በፊት ጀምሮ በሰሜኑ ጦርነት የተሳተፉና ትጥቅ የፈቱ የቀድሞ ተዋጊዎች ወደ ምድባቸው እንዲመለሱም ጥሪ አድርጓል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በበኩላቸው የህወሓትን እንቅስቃሴ እንደሚቃወሙ በመግለጽ አደገኛ መዘዝ ያመጣል ማለታቸው ይታወሳል። ይህ የህወሓት ውሳኔም ከፌዴራል መንግስት ጋር ከፍተኛ የሆነ ውዝግብ የሚያስከትል ቢሆንም እስካሁን ከፌዴራል መንግስት በኩል የተሰጠ ይፋዊ ምላሽ የለም። በትግራይ ክልል የሞባይል ባንኪንግ መታገዱ ተሰማ። ይህ ውሳኔ የተላለፈው በመቀለ ማዘጋጃ ቤት ሲሆን ጉዳዩን መነጋገሪያ መሆኑ ተዘግቧል። በክልሉ ከፍተኛ የጥሬ ገንዘብ እጥረት ባለበት ወቅት የተላለፈው ይህ ድንገተኛ እገዳ በህዝብ ዘንድ ከፍተኛ ጥርጣሬና ስጋት ፈጥሯል ነው የተባለው። በትግራይ ክልል መቀለ ከተማ የሚገኘው የቀዳማዊ ወያነ ክፍለ ከተማ ማዘጋጃ ቤት ማንኛውንም አይነት የማዘጋጃ ቤት አገልግሎት ክፍያ በሞባይል ባንኪንግ መፈጸም እንደማይቻል አስታውቋል። ጽህፈት ቤቱ ሚያዝያ 9 ቀን 2018 ዓ.ም ባወጣው ይፋዊ ማስታወቂያ ላይ እንደገለጸው ደንበኞች ማዘጋጃ ቤታዊ አገልግሎቶች የሚከፍሉትን ገቢ በሞባይል ባንኪንግ መፈጸም የከለከለ ነው ብሏል። በመሆኑም ተገልጋዮች ይህንን አቋም ከሞባይል ባንክ አጠቃቀም እንዲቆጠብ በደብዳቤ አሳስቧል። ማዘጋጃ ቤቱ ይህ ውሳኔ ያስተላለፈበት ዝርዝር ምክንያት ባይገልጽም ውሳኔው ተግባራዊ እንዲሆን ጥብቅ መመሪያ አስተላልፏል። በክልሉ ከፍተኛ የጥሬ ገንዘብ እጥረት ባለበት ወቅት የተላለፈው ይህ ድንገተኛ እገዳ በህዝብ ዘንድ ከፍተኛ ጥርጣሬና ስጋትን ፈጥሯል። በርካቶች ጉዳዩን ካለፈው ጦርነት ወቅት ከታዩ ተመሳሳይ ክስተቶች ጋር በማያያዝ ህገወጥ የገንዘብ ማተም እንቅስቃሴ ተጀምሮ ይሆን የሚሉ ጥያቄዎችን እያነሱ ይገኛሉ። ክፍለ ከተማው የዲጂታል ክፍያ የተከለከለበትን ምክንያት እስካሁን ይፋ አላደረገም።
የጤና ተቋማት የ24 ሰዓት አገልግሎት ስለመስጠታቸው ለማረጋገጥ ድንገተኛ ቁጥጥር ሊካሄድ ነው ተባለ። በአዲስ አበባ ከተማ የሚገኙ የጤና ተቋማት የ24 ሰዓት አገልግሎት መስጠታቸውን ለማረጋገጥ ድንገተኛ ቁጥጥር እንደሚደረግ የአዲስ አበባ ምግብና መድኃኒት ባለስልጣን አስታውቋል። ባለስልጣኑ በተለይም ከፍተኛ ቁጥር ያላቸው ተገልጋዮች በሚስተናገዱባቸው ተቋማት ላይ የአገልግሎት አሰጣጡን ለማዘመን፣ ተደራሽነቱን ለማስፋት በትኩረት እየሰራ እንደሆነ ገልጿል። በባለስልጣኑ የጤና ተቋማት ብቃት ማረጋገጥ ቡድን መሪ ሊሌ ገብረ እግዚአብሔር ድንገተኛ ክትትሉ በዋናነት ባለሙያዎች በስራ ገበታቸው ላይ መገኘታቸውንና ለሕክምናው የሚያስፈልጉ ግብአቶችን ማሟላታቸውን ለማረጋገጥ የታለመ ነው ተብሏል። በተጨማሪም ክትትሉ ምሽትን ጨምሮ በማንኛውም ሰዓት እንደሚካሄድም ተገልጿል። የቁጥጥር ስራው ይህም ታካሚዎች ተገቢውን አገልግሎት እንዲያገኙ ለማድረግ ያግዛል ተብሏል። በከተማዋ ውስጥ አገልግሎት የሚሰጡ ጤና ጣቢያዎች ጨምሮ በተለያዩ የጤና ተቋማት የሚሰጠው ሕክምና ደህንነቱ የተረጋገጠና ጥራቱ የጠበቀ እንዲሆን መጠነ ሰፊ ስራዎች እየተከናወነ እንደሚገኝም የቡድን መሪው አብራርተዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። የምሽቱን ዜናዎቻችንን ወደ እናንተ ማድረሳችንን ቀጥለናል። አሁን ደግሞ ወደ ውጭ ወዳገኘናቸው በዝርዝር ወደ ምንመለከታቸው መረጃዎቻችን ስናልፍ በደቡብ ሱዳን በደረሰ የአውሮፕላን አደጋ አብራሪውን ጨምሮ ሁሉም ተሳፋሪዎች ሕይወታቸው ማለፉ ተገለጸ። የሀገሪቱ የሲቪል አቪዬሽን ባለስልጣናት አነስተኛ አውሮፕላን ውስጥ የነበሩ ሁሉም ተሳፋሪዎችና አብራሪው በአደጋው መሞታቸውን አስታውቀዋል። አደጋው ወደ ደረሰበት ስፍራ የምርመራ ቡድን የተላከ ሲሆን የመጀመሪያ ደረጃ ሪፖርቱ እንደሚያሳየው የአደጋው መንስኤ ከባድ የአየር ሁኔታ በተለይም እይታን የሚከለክል ጭጋጋማ ላበት ደመና ሊሆን እንደሚችል ተገልጿል። አውሮፕላኑ የተከሰከሰው ከመዲናዋ ጁባ በስተደቡብ ምዕራብ አቅጣጫ 20 ኪሎ ሜትር ርቀት ላይ ነው። አውሮፕላኑ የበረራ ግንኙነቱ የተቋረጠው በረራ በጀመረ በ30ኛው ደቂቃ መሆኑም ታውቋል። በአውሮፕላኑ ውስጥ አብራሪውን ጨምሮ በድምሮ 15 ሰዎች የነበሩ ሲሆን ከነዚህ መካከል የደቡብ ሱዳን ዜጎች 13 ሲሆኑ ቀሪዎቹ ሁለቱ ደግሞ ኬንያውያን ናቸው ተብሏል። ሁሉም በአደጋው ሕይወታቸውን አጥተዋል። ሲና 2008 ካራቫን የተባለችው ይቺ አውሮፕላን ሲትልኒክ አቪዬሽን ንብረት መሆኗም የተገለጸ ሲሆን ደቡብ ሱዳን ደካማ የሚባል የትራንስፖርት ስርዓት ያላት ሲሆን መልካም የሚባል የበረራ ታሪክም የላትም። አገሪቱ እንደ አውሮፓውያን አቆጣጠር በ2011 ነጻነቷን ካገኘች በኋላ ይሄኛው የአውሮፕላን አደጋ ለ55ኛ ጊዜ በደቡብ ሱዳን ምድር የተከሰተ ነው። ቻይና በከባድ ጎርፍ እየታመሰች መሆኑ ተዘገበ። በደቡባዊ ቻይና የምትገኘው ጭንዙ ከተማ ቅዠት በሚመስል የጎርፍ ማዕት ተመታለች። በዛሬው ዕለት የወጡ መረጃዎች እንደሚያመላክቱት በከተማዋ በታሪክ ታይቶ የማይታወቅ የዝናብ ናዳ ተደብድባለች። በ8 ሰዓት ውስጥ ብቻ የጣለው 273 ሚሊ ሜትር ዝናብ ከተማዋ መንገዶች ወደ አስፈሪ ወንዞች ቀይሯቸዋል ተብሏል። ከስፍራው የሚወጡ ተንቀሳቃሽ ምስሎች የጉዳቱን አሰቃቂነት በግልጽ ያሳያሉ። የነዋሪዎቹ መኪኖችም እንደ ጉዝ ነገር በጎርፍ ተወርረዋል። የከተማዋ መጋቢ መንገዶችም ሙሉ በሙሉ በውሃ በመሸፈናቸው የነፍስ አድን ሰራተኞች በጀልባ በመታገዝ ሰዎችን ለማውጣት ከፍተኛ ትግል እያደረጉ ይገኛሉ ነው የተባለው። በአንዳንድ አካባቢዎች የዝናቡ መጠን እስከ 362 ሚሊ ሊትር መድረሱ ደግሞ ክስተቱን ይበልጥ አስፈሪ አድርጎታል። ይህም ቻይና ለ2026 የጎርፍ ወቅት አስቀድማ ያስተላለፈችው ማስጠንቀቂያ ምን ያህል አሳሳቢ እንደነበረ ማሳያ ሆኗል። በአሁኑ ሰዓት በጭንዙ ጎዳናዎች ላይ ከሰዎች ጩኸትና ከነፍስ አድን ጀልባዎች ድምጽ ውጪ ምንም አይሰማምም ተብሏል። የዓለምን ትኩረት የሳበውና ድንጋጤ የፈጠረው ይህ የተፈጥሮ ቁጣ አሁንም መቆሚያ አላገኘም ነው የተባለው። በመጨረሻም የኢራን የመከላከያ ቴክኖሎጂዋን ለሻንጋይ የትብብር ድርጅት አባል ሀገራት ለማካፈል ዝግጁ መሆኗን ገለጸች። ኢራን ያሏትን የመከላከያ ትጥቅና የቴክኖሎጂ አቅሞችን ለገለልተኛ ሀገራት በተለይም ደግሞ ለሻንጋይ የትብብር ድርጅት አባል ሀገራት ለማካፈል ዝግጁ መሆኗን አስታውቃለች። የኢራን ምክትል የመከላከያ ሚኒስትር ሬዛ ታህላይኒክ እንደገለጹት ቴህራን በራሷ አቅም የበለጸገቻቸውን የመከላከያ ትጥቆችና የቴክኖሎጂ ውጤቶችን ለወዳጅ ሀገራት ለማጋራት ፍላጎት አላት ሲሉም ገልጸዋል። ምክትል ሚኒስትሩ በተለይ ትኩረት የሰጡት የሻንጋይ የትብብር ድርጅት አባል ሀገራት
ሀገራት ሲሆን ኢራን ከነዚህ ሀገራት ጋር ያላትን ወታደራዊና የመከላከያ ትብብር ለማጠናከር እንደምትፈልግም ጠቁመዋል። ይህም ለቀጠናው ሰላምና ደህንነት መከበር ከፍተኛ አስተዋጽኦ ይኖራል ብለዋል። ኢራን በቅርብ ዓመታት በተለይም በሚሳኤልና በሰው አልባ አውሮፕላኖች፣ ድሮኖች ቴክኖሎጂ ከፍተኛ እድገት ማሳየቷ የሚታወስ ሲሆን ይህ ቴክኖሎጂ ሽግግር ጥሪ የቀረበው የሀገሪቱ በምዕራባውያን ሀገራት ላይ ያላትን ጥገኝነት ለመቀነስና ከምስራቁ ዓለም ጋር ያላትን ግንኙነት ለማጠናከር በምታደርገው ጥረት አካል እንደሆነም ተናግረዋል። የሻንጋይ የትብብር ድርጅት እንደ ቻይና፣ ሩሲያ፣ ህንድና ፓኪስታን ያሉ ሀገራትን በአባልነት የያዘ ሲሆን ኢራንም በቅርቡ የድርጅቱ ሙሉ አባል መሆኗን ይታወቃል ሲል አልአረቢያ ዘግቧል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። የምሽቱን ዜና የተከታተላችሁትን ይመስል ነበረ። ከዜናዎቹ ጋር ሰናይት ንጉሴ አብሬያችሁ ቆየሁ። መልካም ምሽት ይሁንላችሁ።